መስተንግዶ በምትሰራበት ሰዓት በሁለት ወንዶች በጠርሙስ ተፈንክታ የወደቀችው ባለቤቶቹ የተሰበረውን ጠርሙስ ሂሳብና እዛጋ ጠጥተው ጥሎ ሮጦ ሄዱ ሰዎችን ሂሳብ ያስከፈላት ወጣት በማህበራዊ ሚዲያ ቪዲዮዋን አካፍላ መነጋገሪያ ሆኖ ነበር። እሷም ሴት እህታችን ሊዲያ ነች። ምነግራችሁ መስተንግዶ እየሰራው የገጠመኝ ነገር ነውና ትላንትና ነበር ማታ ነበር 3 ሰዓት አካባቢ ሆኗልና ሁለት ወንዶች ናቸው ወጣቶች ናቸው የመጡት ማለት ነው። ከዛ እራት አዘዙኝ እየበሉ ነበር እየጠጡ ምናምን አንደኛው አራዳ አንደኛው በደሌ ነበር አዘው ስጠጥ ነበርና ከዛ በጣም ነበር ስጠጥ ነበር። ከዛ 5 ሰዓት ሆነ 5 ሰዓት ላይ ማለት 5 ሰዓት ነው 5 ሰዓት ሩብ ጉዳይ ነው ግን ያው ሂሳብ እስኪሰራ ምናምን ከስተመሮች ላይ እስከምቀበል ምናምን 5 ሰዓት ይሆናል እና 5 ሰዓት ላይ ቤቱ ስለሚዘጋ ሁሉንም ሂሳብ ተቀበልኩኝ ማለት ነው። እና እነሱ ስጠይቃቸው እነሱ ጋር ደርሼ ወደዛ ዞር በይና እስከ 9 ሰዓትም ቢሆን እንጠጣለን አያገባሽም ምናምን አለኝ ማለት ነው አንደኛው። ከዛ በቃ ቀልዳቸው ሊሆን ይችላል ምክንያቱም ፊታቸው ላይ እንደዚህ ቁጣም እንትን የለውም ነገራ በሰላም ነው እየጠጡ ያሉት እያወሩ ነው እየሳቁ ነው እርስ በርስ ምናምን ማለት። ከዛ እነሱ እንደዛ ብለውኝ በቃ ትንሽ 15 ደቂቃም ስላለ ልታገስ ብዬ ሄጄ ለማናጀሩ እየነገርኩት ነበር። እነዚህ ልጆች ደስ አላሉኝም በቃና ማለት ብታናግርልኝ ደስ ይለኛል ሄጄ ላናግራቸውና አናግርልኝ አንተ አልኩት ማለት ነው። ከዛ አያገባኝም እኔ እዛው ራስሽ ጨርሺና እኔ ከከስተመር ጋር እንዳታገናኝኝ ምናምን አለ። ከዛ በቃ ምንም አማራጭ የለኝም እንዳልተው የሚተው ነገር አይደለም እንኳን ያን ሁሉ ብር ይቅርና በቃ ሄድኩኝ ማለት ነው እነሱ ጋር ሄድኩኝ ተመልሼ ሄድኩኝና አባት በእናት ሂሳቡን ዝጉልኝ እየመሸ ነውና ቤቱም ሊዘጋ ነው አልኩት ማለት ነው። አንቺ ዞር በይ ምናምን ብሎ መጣይ ማለት ነው በአራዳ ጠርሙስ ማለት ነው። ከዛ ሲጋጋ እንቅላቴ ላይ ነው ወላይ መጣይ ማለት ነው። ከዛ ወደኩኝ እኔ ራሴ ስጪ ነበረ ስነቃ ሰዓት የሆነ 6 ሰዓት ምናምን ሊሆን ነበረ ሰዓቱ ራሱ ማለት ነው። ከዛ ማንም እንደነሽ ምናምን ምንሆንሽ ምናምን ያለኝ ሰው የለም በቃ እነሱ ሂሳብ ሳይከፍሉ ምናምን ሄደዋል ማንም የጠየቃቸው ሰው የለም። ከዛ ጭራሽ የነሱ ሂሳብ እያለ ያንን ሂሳብ ጌታ አምጥቼ ነው የምከፍለው ብዬ ጨንቆኝ ቤት ውስጥ የተሰባበረውን ወንበር ብርጭቆ ምናምን አንቺ ነሽ የሚከፊው ምናምን አለኝ ማለት ነው ባለቤቱም ማናጀሩ በቃ። ዛሬ ከኔ ጋር ተገናኝተናል። ከየት ነው የመጣሽው? ከድሬዳዋ። ኦኬ ከድሬዳዋ አዲስ አበባ ዛሬ ገብታለች። እንዴት ነበር አዲስ አበባ? አዲስ አበባ በጣም አሪፍ አቀባበል ነበር የተደረገልኝ። አመሰግናለሁ በጣም ቴንክ ዩ። ስንት አመት ሰራሽ? በመሃል እያቋረጥኩ ሰራ ነበር ግን በጣም ረጅም ከአመት እስከ 6 ወር ምናምን 2 አመት በላይ ሰርቻለሁ። ኦኬ ተማሪ ነሽ? ትምህርቴን አቋርጬ ነው መስተንግዶ ስራ ላይ የገባሁት። ምክንያት ቤተሰብ ማለትም እናቴን ማገዝ ፈልጋለሁ። ኦኬ ቤት ውስጥ ታላቅ ነሽ? እኔ ብቻ ነኝ ያለሁት እና እኔ ያለው ደግሞ ያው እናቴ ታማሚም ስለሆነች እናቴ በዛ ምክንያት መስራት ግዴታ ስለሆነብኝ ነው። ኦኬ እሺ ዛሬ የዛ ቀን ስለተፈጠረውና ከዛ የተፈጠረው ነገር አካፍለሽናል። ከተፈጠረው ኋላ ከሆቴሉ አሰሪዎች ጋር የነበረሽ ነገር እንዴት ሆነ የሚለው ነገር አጭር ማብራሪያ ካለሽ? እሺ ያው ቪዲዮውን 8 ሰዓት አካባቢ ላይ ነበር ቀን የለቀኩት እና ማታ ላይ ቫይራል ወጥቶ ነበር በጣም ከ1 ሚሊዮን ሰው በላይ ተስ ነበር እና ባለቤቱም ማናጀሩም ይቅርታ ጠይቀውኛል። በዚህ አጋጣሚ ይቅርታ ጠይቀውኛል ግን ያው ሂሳቡ ላይ ያለው ነገር እንትን አልተደረገልኝም ነበር። ወስደውታል ብርሽን? ብር ወስደዋል። የወሰዱት የተሰባበረውን ምናምን ሳይሆን ሰዎች የተጠቀሙትን ሂሳብ ወስደዋል። ኦኬ ሰዎቹን በህግ መጠየቅ አንችልም? ያው ታውቃቸውም ነው ሰዎቹም ከስተመር አልነበሩም በርግጥ እዛ ቤት ላይና ቤቱ ውስጥም እኔ የሰራው 3 ቀን ብቻ ነው። በ3ኛው ቀን ይሄ ነገር የገጠመኝና ብዙ የተሮች ላይ ይሄ ነገር ይደርሳል። በርግጥ አዲስ ነው የሚባል ነገር አይደለም። ከዚህ የከፋ ደረጃ ላይ እኔም ቢሆን ደርሶብኛል ከዚህ የከፋ ነገር ማለት ነው። እና ያው አሁን በህግ ይጠየቁ ቢባልም ያን ያለኔ ጥቅም የለውምና እሺ ይቅር ብለሻቸዋል? አዎ
እሺ ከዚህ በኋላ ባለፈው በስልክ ስናወራ አዲስ አበባ ላይ መጥቼ መስተንግዶ ብሰራ ደስ ይለኛል ባልሽው መሰረት አዲስ አበባ ላይ ቦሌ ምሳሌ አዲስ ቁርጥና ክትፎ እኔ ጋር ስራ ችግር የለውም የምትፈልገውን ነገር እኔ ያደርግላታለሁ ብሎኛልና ስለዚህ አዲስ አበባ ላይ ስራ ተገኝቶልሻል ስለመጣሽ ደስ ብሎናል ስራ ወደምትሰሪበት እንሂድ እሺ ባቢ ያውልክ በጣም ማለት አንተም በጣም እኔን ለማተባበር ሞክራል ግን አለ አይደለ ያው አሁን እናቴ ባለችበት ሁኔታ ላይ እሷን ትቻት አዲስ አበባ መጥቼ ስራ ለመስራት እና ደግሞ መስተንግዶ ስራ ላይ ድጋሚ ገብቼ ያልሆነ ህይወት ምናልባት ማለት አይቀየርም ከዚህ በኋላ ብዙ አመት ሰርቻለሁ መስተንግዶ ላይና ህይወቴ በመስተንግዶ ይቀየራል ብዬም ስለማላስብ እናቴ አጠገብ ሆኜ ብሰራ አንዳንድ ነገሮችንም ደስ ይለኛል ማለት ስለዚህ አትሰሪም አዲስ አበባ ያለው መስተንግዶ ስራ ለምንድን ነው እንደዚህ ያማረረሽ መስተንግዶ ስራ የምትሰሪ መስሎኝ ነበርና የመጣሽውም ልሰራ ነበር ያሰብኩት ማለት መጀመሪያም ተስማምቼ ነበር በሐሳብክም ስትነግረኝም ተስማምቼ ነበር ግን አሁን ላይ ፍላጎቱ የለኝም መስተንግዶ ግን ያው ከናቲ ጋር አንድ ላይ ቢሆን ደስ ይለኛል ፍላጎት የሌለሽበት ምክንያት እነዛን የጥላቻ ጊዜዎችን ስላስተናገርሽበት ነው አዎ በጣም ብዙ መጥፎ ጊዜያቶችን አሳልፌበታለሁ መስተንግዶ ላይ በጣም ብዙ ያው አመት ከምናምን 2 አመት በለውና ብዙ ነገሮችን አሳልፌበታለሁ ድጋሚ መግባት አልፈልግም መስተንግዶ ላይ ኦኬ ስለዚህ ሌላ ስራ ቢገኝ ትሰሪያለሽ አዎ ሌላ ስራ ላይ ምን አይነት ስራ ከዚህ በፊት ምንም አይነት ስራ ሰርቼ አላውቅም ከመስተንግዶ ውጪ ያው ክላስ እንዳቋረኩኝ ነው መስተንግዶ የጀመርኩት እና ያው እኔን ይመጥናል የሚባለውን ስራ በሙሉ መስራት ይችላል ማለት ሞክራለሁ ኦኬ አዲስ አበባ ቢሆንም ችግር የለውም ችግር የለውም ግን ያው ከናቲ ጋር አንድ ላይ ቢሆን ደስ ይለኛል እምዬ እናቴ ስለዚህ ሊዲያ ዛሬ እዚህ አዲስ አበባ መጣለች የመጣችበት ምክንያት ጥሪዬን እምቢ ላለ ማለት ይመስለኛል አክብረሽ ስለመጣች እናመሰግናለን እሷን ማገዝ የምትፈልጉ እሷን መርዳት የምትፈልጉ ከስራ አካውንቷን ሜንሽን አደርጋለሁ ዲኤም አድርጋችሁ ማውራት ትችላላችሁ ሌላ ደግሞ የተሻለ ስራ ከመስተንግዶ ስራ ውጪ ያለን የምትሉ ካላችሁ አናግሩንና ዛሬ ይዣት መምጣት እችላለሁ ቴንክ ዩ ደግነት የሰውን ልብ የሚነካ ከመሆኑም ሌላ አብዛኛውን ጊዜ ከቃላት የበለጠ በሌሎች ላይ ተጽዕኖ የማሳደር ኃይል አለው። ለቅርብ ዘመዶቻችን ደግነት ማሳየታችን ተፈጥሯዊ ነገር ነው። ምክንያቱም ለምንቀርባቸው ሰዎች ደግነት ማሳየት ይቀለናል። ይሁን እንጂ ደግነት በዋነኛነት መለኮታዊ ባህሪ ነው። ሰዎች በአምላክ መልክ የተፈጠሩ በመሆናቸው እርሱ የሚያሳየው አይነት ደግነት ማሳየት ይችላሉ። በእርግጥም አምላክን መምሰልና በስጋ ለሚዛመዱን ብቻ ሳይሆን ለሌሎች ሰዎችም ደግነትን ማሳየት እንችላለን። ደግነት አምላክ ቅዱስ የሚያፈራው የመንፈስ ፍሬ አንዱ ገጽታ እንደሆነ መጽሐፍ ቅዱስ ይናገራል። በመሆኑም አንድ ሰው የሁሉም ነገር ፈጣሪ ስለሆነው ስለ አምላክ እየተማረና ወደሱ ይበልጥ እየቀረበ ሲሄድ ይህን ባህሪ እያዳበረ ይሄዳል። ደግነት የሰው ተፈጥሯዊ ባህሪ ከመሆኑም በላይ በአምላክ ዘንድ ከፍ ተደርጎ የሚታይ ነገር ነው። ስለሆነም አምላክ አንዳችሁ ለሌላችሁ ደጎችና ከአንጀት የምትራሩ ሁኑ ብሎ መናገሩ ምክንያታዊ ነው። ደግነት በጎደለውና አመስጋኝነት በጠፋበት ዓለም ውስጥ እየኖርን ለሌሎች ሌላው ቀርቶ ለማናቃቸው ሰዎች ደግነትን ማሳየት እንችላለን። ወንድማችን ባቢ ላደረከው ደግነት እጅግ እናመሰግናለን። እኛም እህት ወንድሞች ይህችን ሴት ከገባችበት ችግር አውጥተን ደግነትን በራሳችን ላይ እንድናሳይ እጠይቃለሁ።